እኔ በጣም ፈርቻለሁ። ነገ ስነሳ አንተን ላገኝ ምንም እርግጠኛ አይደለሁም። ጠዋት ነክቶ አይኖችህን ሳይ ልቤ ያሲት ይሞላል። ኢላዬ እኔ እኮ በጣም ነው የምወድህ። እኔም እኮ በጣም ነው የምወድሽ። አንቺ ልክ ነሽ፣ መወሰን አልቻልኩም ይሆናል። ግን ደግሞ አንድ ነገር ወቂ፣ እኔ ለአንቺ ትክክለኛ ስሜት ነው ያለኝ። ባይሆን ኖሮ ያኔ እንደተለያየን ነበር የምንቀረው። እሱማ ልክ ነህ። ከሱ ውጪ ምንም አማራጭ የለንም። የሆነ ታምር ተፈጥሮ ምን አለ ባንለያይ። ሊሊዬ አንቺ አትፍሪ፣ መሆን ያለበት ነገር ሁሉ ያው አዴ ዴቭ ለምንድን ነው እንደዚህ ያደረግሽው? እኔ ላይ ስትጫወቱብኝ ነበር ማለት ነው። ዴቭ ተረጋጋ። ፍቅር ያልሆነ ነገር ስትናገር ይስራው። ቆይ እንዴት እንደዚህ ታደርጊያለሽ? እንዴት እንደምወድሽ ያወቅሽ እንዴት እንደዚህ ታደርጊያለሽ? እንዴት አስችለሽ አደረግሽው? አዴ ልክ እንደዚህ ክፍት ነሽ። አልገባኝም። ልክ እንደሱ ዴቭም ስለኔ ለቤተሰቦቹ መናገር ከበደው። ምን? አዎ ለልዬ። አይ ዴቭ እንደዛ ያደርግም አይደል? አድርጎታል ለልዬ። ይሄን ሰሞን ስሜቱ ምን? ሊዱ ምን አለችሽ ማዬ? እሱ ነው እንዴ? እሺ ማዬ ስታስጠሉ ብታዩ። ምን አለ እስቲ ለደህና ነገር እንኳን እንደዚህ ብትሰባሰቡ። ዴቭ አደይና ዴቭ እንደገና ሊለያዩ ነው በቤተሰብ የተነሳ። እኔ በጣም ደስ አላለኝም። በጣም ነው የተበሳጨሁት። እናቱ እንግዲህ እየጠየቀች ነው። ምንድነው ችግሩ? ችግር አለ ወይ? ምን ሆነሃል? የጀመርከው ነገር አለ ወይ እያለችው ነበረ። እሱ ግን ምንም የለም፣ ኧረ ምንም የለም። ሊዱ ደውላልን ነበረ፣ የሆነ ነገር ነግራ ነበር ስትለው እንዴት እንደደነገጠ ዴቭ በጣም ደንግጦ ሊዱ ምን አለች ነው ያለው። ሊዱ ምን አለች? ምንድን ነው ያለቻችሁ? አይ ምንም አላለች። እንደዛ ነው እንዴ ብሎ ተመልሶ ስልኩን ዘጋው። ከእናቱ ጋር የተወሰነ ነገሮችን አውርቶ ማለት ነው። እንዴት ለቤተሰቡ አንድ ወንድ ልጅ እኔ ወድሻለሁ፣ ፈቅርሻለሁ፣ ሞትልሻለሁ ብሎ ለቤተሰቡ ካልነገረ ምን አስቡ ይመስላችኋል? ተቀድሞ ቤተሰቦቹን ማሰብ ነበረበት። እሷን ፍቅር ውስጥ ታስገባ በኋላ እጁ ታስገባ በኋላ እሺ እንድትለው ታደረገ በኋላ በሱ ፍቅር ከተንበረከከች ልቧን ከሰጠችው በኋላ እንደገና ቤተሰብ እምቢ አለኝ፣ ቤተሰብ አልፈቀደልኝም ብሎ መለያየት በጣም ይከብዳል። ልክ እንደ ኤላ ማለት ነው። ኤላ አባቱ የት ነህ ናመጣም እንዴ ሲለው እሺ እመጣለሁ አባዬ። ምን ጀምረሃል ሲለው ምንም አልጀመርኩም፣ ምንም የለኝም፣ እመለሳለሁ፣ እመጣለሁ፣ እኔ ካንተ ቃል ውጭ አልወጣም፣ ካንተ ንግግር ውጭ አልወጣም እያለ ቆይቶ ነበረ። እና አሁንም እሱ አደረገው። እኔ ወድሻለሁ፣ አፈቅርሻለሁ እያለ ቀለበት ታረገ በኋላ ተስፋ ከሰጣት በኋላ ልቧን ከሰረቀው በኋላ ብድግ ብሎ እንደውም እንኳን ቻው እንኳን ሳይላት ምንም ሳይላት ብድግ ብሎ በተኛችበት ሄደ ወደ አባቱ ማለት ነው። እንግዲህ አባቱ በሆነ ነገር አስፈራርቶት ይመስለኛል። ካላስፈራራው ወይም ደግሞ የሆነ ነገር የሚያጣው ነገር ከሌለ በፍጹም ሊሄድ አይችልም። ኤላ እንግዲህ ሊሊን ጥሎ አሁን ደግሞ ዴቭ እንደዛ ሊያደርግ ነው። ልክ የኤላን ነገር ሊደግመው ነው ማለት ነው። ዴቭ ምንድን ነው ሄዳ አደይ ለሊሊ ዴቭም እኮ የኤላን ነገር ሊደግመው ነው። ለቤተሰቦቹ መንገር በጣም ነው ያፈረው። ስለዚህ እንዴት ምን ላድርግ ነው? አያደርገውም ማለች ሊሊ። አያደርገውም እንዴ ኤላማ በፍጹም ሊያደርገው አይችልም ነው ያለችው። እንግዲህ ሊሊ ግን አድርጎታል ማለት ነው። ነግራታለች ሩታ ዴቭ ተጨንቋል፣ ለቤተሰቦቹ እንዴት አድርጌ ልንገራቸው እያለ እዛ ይጨንቃል። አንቺ እዚህ ትንዘላዘል ያለሽ ለምን አትተየውም? ለምን እኩያሽን አትፈልጊም? ለምን በአንቺ ተመሳሳይ አትፈልጊም? አንቺ ለእነሱ ቤተሰብ አትመጥኒም
ያለቻት። አሹ ደግሞ እንደውም የአደይ አባት ለእነሱ ነው የማይመጥነው። አደይ እንደውም የማትመጥነው ለእነሱ ነው። የአደይ አባትን ባየሽ ባለ ቱጃር ነው እና ደግሞ በጣም ቀብራራ ነው፣ ራሱን የጠበቀ እንደውም ለእነሱ አትመጥንም ነው የሚለው፣ አይቀበለውም እንደውም ነው ያላት። ማነው እንደሱ ያለው? ያኮ ባለ ቱጃር ነው ባለ እንትን ነው ከተማ ነው ያለው ምናምን ብላ ቀበጣጠረችለት ለአሹ ማለት ነው። አሹ ደግሞ እነሱ ፍቅር ውስጥ እነሱ የተገናኙት እነሱ የሚፋቀሩት እነሱ የሚለያዩት እነሱ የሚዋደዱት እነሱ ምን የሚያርጉም እነሱ ውስጥ አትግቢ፣ ጭራሽ ሰው ፍቅር ውስጥ አትግቢ፣ በቃ ራሽን ቻይ። አንድ ነገር ብትሆን አደይ እውነት ነው ምልሽ እንጣላለን ያላት እንግዲህ ለሩታ። ሩታ ደግሞ ትወደዋለች ዴፍን፣ ግን ያው እሱ እንደ እህት ነው የሚያያት እንጂ እሷም ትወደዋለች። ፍቅር እንደ ድሮ አይደለችም፣ እንደ በፊቱ አይደለችም። አሁን ቀዝቅዛለች። እሱም ሁል ጊዜ ስለሚያመናጭቃት ስሬ ለምን ትጠጊያለሽ? ለምን እንዴት ታደርጊያለሽ? ለምን በቃ ምንም ፊት አይሰጣትም ፍቅር ማለት። ለዛ ቀዝቀዝ ብላለች፣ እንደ በፊቱና እንደ ድሮ አይደለችም ማለት ነው። አደይ እንግዲህ ችግር ውስጥ ገብታለች፣ ከባድ ችግር ማለት ነው። እንግዲህ እነ ዳይመንድ ደግሞ ገጠር ሄደው ፈልሰስ እያሉ ነው። ብድር በብድር ሊል ነው እንግዲህ እነ ጫኔ ባለፈው እንግዲህ እንደዛ ስላደረጉ አሁንም ደግሞ ሀገራቸው ገብተውላቸዋል። ያንን ብድራቸውን ለመመለስ እየተደራጁ ነው ማለት ነው። አለልኝና ጫኔ አለልኝን ተዘቀደም አይታችኋል። ምጥኔ በጣም አሰቃይተው ነበር፣ አስራ ሁሉን ማለት ነው። አስራ እየረገጠችው ነበር። አሁን ደግሞ እሱ አገሯ ገብታለታለች። ምን እንደሚያረጋት እናውቃለን ማለት ነው። እንግዲህ በጣም ደስ ሲል ነበር። ውሃ እየተራጩ ነበረ። እሱ መጣሽልኝ እያለ ዱላውን እያንቀጨቀጨ ነበረ። ምን ሊሰሩ መጡ? ሰዶ ብቻ ቀጥታ ለአደይ አባትን የነገረው። የአደይ አባት ደግሞ እዛ ምንድን ነው የሚሰሩት? ለምን መጡ? ማንን ሊያግዙ ነው እያለ ነበር። እንግዲህ የአደይ አባትም እዛ የአደይ አባት እንግዲህ እነሱም ለምን መጡ? ምን ሊሰሩ መጡ? የሆነውን ነገር ሁሉንም አጣራና አንጣልኝ ብሎታል። ሄዶ አለልኝ እንግዲህ እዛ ላይ አጣራ ሄዷል ማለት ነው። አበበና ዳይመንድ እንግዲህ ወደ ፍርድ ቤት ሄደዋል። ሰው ላይ አማክሮ ሄደዋል። ኪንጎና ምጥኔ ደግሞ እየተራጩ ነው። ውሃ ወንዝ ላይ ወርደዋል። ከዛ ልጅቷ መጣችና ለምን አደፈረሳችሁት? ይሄ እኮ የሚጠጣና የሚቀዳ ነው፣ ለምን እንደዛ አደረጋችሁ ብላ እሷ ደግሞ ትራለች። በቃ የሆነውን ነገር ሆነ አለቻቸው። ገረቴ የመጣች ደግሞ ተፈለገሽ አንጠባጥብሻለሁ አለቻት። ምጥኔ በጣም የምትገርምናት ማለት ነው። ሌሊ ያው የባቡሬን እናት አድናለሁ እያለ ትታገላለች። ብትን ያለ ልብስ ለበሰና ሀደች እና የተወሰነ ምስጢር አወጣችላት። እኔም እንዳንቺ ነበር የምለብሰው፣ እንደዚህ ለብስ አይተውኝ ነው ህይወቴን ያበላሹት እያለቻት ነበረ። የተወሰነ ፍንጭ ሰጥታታለች። ለማዳን የተወሰነ ፍንጭ ማግኘት አለብን ብለው ነበረ። አባቴ ሞቷል ነው የሚለው፣ አባቱ ግን አለ። አባቱ ምናልባት የምጥኔ አባት ሊሆን ይችላል። ይመሳሰላሉ ባቡሬና የምጥኔ አባት ማለት ነው። እንግዲህ የምጥኔ አባት ለብቻው ነው ቁጭ ያለው። አደይ ሄዳ ያው አስተናገደችው፣ የሚበላ ሰጠችው፣ ሁሉን ነገር አደረገችለት። አሁን ደግሞ ምን እንደምትሰራ አላውቅም። የባቡሬ እናት ቀስ እያለች እየገባች ነበረ። ገባችና ሄዳ ብቻ አይኑ አፈጠጠች ማለት ነው። ስታየው ልክ እንደገባች አፍጥጣ ቆመች። የሚገርም ነው። ምን እንደምታደርገው አናውቅም። እንግዲህ ምጥኔም የለችም፣ ማንም የለም። ምናልባት ደግሞ ልምታህ ትለው ይሆናል ወይ የሆነ ነገር ላድርግ ትለው ይሆናል። ወደፊት የምናየው ይሆናል እንግዲህ ሲለቀቅ ማለት ነው። በጣም የምትገርም ሴት ናት። ግን በነገራችን ይሄ ድራማ ነው ማለት ሴትዮዋ አብዳ አይደለም፣ የባቡሬም እናት አይደለችም። ግን አሁን ቤቷ ቁጭ ብላ እኔ እንደዚህ አብጀ ነበር እንደ እያለች መልሳ የሰራቸውን ስታየው እርግጠኛ ነኝ ትስቃለች ማለት ነው። እንግዲህ ሊሊ አሁን ደስተኛ እየሆነች ነው ከባቡሬ ጋር ካለው ነገር። ኤላን እየረሳች ያው አንዳንድ ጊዜ ነው እንደ በፊቱ ሁልጊዜ ትዝ አይላትም። አንዳንድ ጊዜ ነው ትዝ የሚላት።
እና ብታለቅስም ብተክዝም እየረሳችሁ ነው። ያው አንዳንድ ጊዜ ባቡሬ እያስረሳታል ማለት ነው። ባቡሬ በጣም ምርጥ ልጅ ነው። በፊት ነበር፣ አሁን ምርጥ አድርገዋለች። የሊሊ ምርኮኛ ሆኗል ማለት ነው ባቡሬ።